በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔ ዓለም ኢየሱስ ክርስቶስ ስም በመብርሃን ቃል ኪዳን በያላችሁበት ቦታ ሰላም እግዚአብሔር ይድረሳችሁ። እንደምን ሰነበታችሁ? እንደምን ቆያችሁ? እስከዚህ ሰዓት መድኃኔ ዓለም በቸርነቱ እንደምን አደረሳችሁ? አሜን። ልዑል አምላካችን ስለማይነገር ስጦታው በየጊዜው ጊዜና ዘመን ሰዓት ወቅት እየሰጠን እንድናመሰግነው ስሙን እንድናከብር የፈቀደልን አምላክ ዛሬም ዘወትርም ሁልጊዜም ቢሆን ስሙ ይክበር ይመስገን፣ አሜን። ዛሬ መድኃኔ ዓለም በቸርነቱና በፈቃዱ የምንማማርበት ርዕሳችን አይምሮን እንድትስትና ነገሮችን እንድትረሳ የሚያደርግ መተት በሚል ይሆናል። አምላካችን መድኃኔ ዓለም ጉባኤያችን ይባርክልን። እስከ መጨረሻው ድረስ አንደበት ይሁነኝ፣ እናንተ የምትሰሙበትን ጆሮ፣ በየትምህርታችን የሚረብሸንን ክፉ ኃይልና መንፈስ እንዳናዳምጥ፣ እንዳንሰማ፣ ወደ ተግባር እንዳንለውጥ አዚም የሚሆነውን ክፉ ኃይል በምህረቱና በቸርነቱ የያዝልን። እንደሚታወቀው በየጊዜው ከትምህርት ጋር የበረከት ስራ እንሰራለን። በብዙ ጎዳና የተባረክንባቸው ስራዎች አሉን። ዛሬም ስራዎችን፣ የበረከት እንቅስቃሴዎችን እና ማስታወቂያዎችን ይዤላችሁ ቀርብ ያለው። እንደሚታወቀው ዛሬ ህዳር 29 ነው። ለታኅሳስ ገብርኤል 19 ቀን ነው የቀረው። ታኅሳስ ገብርኤልን በሰፊው ነው የምናከብረው። ለአባታችን ለእኔ በተለይ ቅዱስ ገብርኤል ይለያል። ያደግኩበት ደብር፣ ክህነት የተቀበልኩበት ያገለገልኩበት ስለሆነ ብዙውን ነገሬ ወደሱ ያመዝናልና ለታኅሳስ ገብርኤል የዛሬ ለሐምሌው እኛ ደብር መንበር አሰርተን ነበር። አሁን ደግሞ ገጠር ላለች ቤተ ክርስቲያን ለቅዱስ ገብርኤል መንበር አንድ እናሰራለታለን። እኛ ያሰራነው መንበር የእንጨት መንበር ነው። በጣም ውድ ነው። ወደ 500,000 ከ450 እስከ 500 ነው የፈጀብን ከነ ትራንስፖርቱ። አሁን ግን ቀለል ያለ የብረት መንበር ነው የምናሰራው። ገጠር ላይ ምስጥ ምናልባት ይበለዋል የሚል ስጋት ስላለ የብረት መንበር እስከ 200,000 ነው ይፈጃል ያሉኝ። እንግዲህ ቅዱስ ገብርኤል ቢረዳኝ ለታኅሳስ ገብርኤል እኔና ይህን የበረከት ስራ የምንሰራ ልጆች አንድ ላይ ሆነን በህብረት በጸሎት ቅዱስ ገብርኤልን ተማጽነን እናንተ አግዛችሁን የብረት መንበር ወንጀላ ቅዱስ ገብርኤል ለሚባል ደብር ገጠር ላለ የብረት መንበር ይዘን እንቀርባለን ማለት ነው። ይህ ታኅሳስ ገብርኤል አንዱ ፕሮግራማችን ነው። እንዲሁም ለቅዱስ ሚካኤል አልባሳት እንገዛለታለን። ለባለፈው ለህዳር ሚካኤል ነበር ያሰብነው። በአንድ በሌላ መንገድ ሌሎች ስራው የተደራረቡብንና ልብሱን ሳንገዛ ቀርተናል። ልብሱ 150,000 ነው የሚፈጀው። ስራው ተጀምሯል። እንግዲህ ቅዱስ ሚካኤል ይርዳና ይሄን ባለቀበት ጊዜ ለቅዱስ ሚካኤል ልብስ የምንገዛ እና በሱ ደግሞ በበረከቱ እንካፈል ያድርገን። የተረፈውን ለሰማይቷ ቤት እናደርጋለን። ኃያሉ መልአክ ቅዱስ ገብርኤል፣ ቅዱስ ሚካኤል፣ ቅድስት አርሴማም ቤቷን እየሰራንላት ስለሆነ ይህን የበረከት ስራ ባርከውልን በቅድስት ሥላሴ ፊት ኃይልና ሞገስ፣ ጸጋና ሰማያዊ የሆኑ ስጦታዎችን የምንቀበልበት እናንተንም እኛንም ያድርገን፣ አሜን። ወደ ትምህርታችን ስንመለስ አይምሮ እንድትስትና ነገሮችን እንድትረሳ የሚያደርግ መተት በሚል ርዕስ ነው የምንማማረው። ይሄ የመተት አይነት በጣም ከባድና ሲላክም በጣም አሰቃቂና ለጆሮ የሚሰቀጥጥ ግብር ተገብሮለት የሚመጣ ሲገባ ራስክን እንድትስት ለአንድ 3 ቀን ለ7 ቀን ወይ ለ5 ቀን ራስክን ስተህ ከዛ በኋላ ከዚህ በፊት የሰራቸውና በአካባቢ ያሉ ነገሮችን በሙሉ እንድትረሳና ሚሞሪ እንዲደለት የሚያደርግ መተት ነው። ይህ መተት በብዛት በምቀኝነት አይንና ያንተን ማንነትህን፣ ያለህበት የህይወት ደረጃህን፣ የወደፊት እቅዶችህን ከዛም በላይ ደግሞ ሰብአዊ የሆኑ ፍላጎቶችህንና መንፈሳዊ እውቅናህን፣ አቅምህን አይተው በመቅናት የሚልኩት መንፈስና በተለይ በብዛት አይምሮ ላይና የስራ ጉዞ ላይ ቅናት ሲያድርባቸው ይህን አይምሮውን ለማበላሸት፣ ሚሞሪህን ለማዛባት፣ እይታህን ግራ ለማጋባት
ያለን ሀሳብ ለማጥፋት የሚጠቀሙት የመተት አይነት ነው። ትልቁ ዓላማው ሀሳብን እቅድን ማክሸፊያ መንገድ፣ ወደፊት ያሰብካቸውንና ቀድሞ የሰራቸውን ስትሰራ የምታካብተው ኤክስፒሪያንስ ነው የምትሉት፣ እንደዛ አለ። እሱን ማጥፋት አንደኛ፣ ልምድን አቅምን የገነባውን በአጠቃላይ መደምሰስ፣ ወደፊት ደግሞ ያሰብከውን ነገር ማጥፋት። ይሄ የመተቱ ዓላማ ነው። ቀድሞ የነበረ ልምድና ወደፊት ያቀድከውን እቅዶችን በአጠቃላይ ሰብአዊ ህይወት ግን በሙሉ በስጋ የምታደርገውን ንቅናቄ መሰረዝ ነው። ይሄ በጣም በመተት ዓለም ክፉ የሚባልና በደብተራዎች በተለይ ከባባድ በሚባሉ በደብተርና ህይወት የሚንቀሳቀሱ ሰዎች የሚሰራ መተት ነው። የመተት መልካም መጥፎ የለውም። ሰይጣን ሁሉም ነፍስህን ማጥቃት እድል በረከትህና የነፍስ መዝገብ ላይ አጥልተው የሚዋጉ ናቸው። ግን ይሄኛው ሲገባ ራስክን እንድትስት ያደርጋል። ራስክን ከሳትክ በኋላም ቀድሞ የሰራውንም ወደፊት ያሰብከውንም በአጠቃላይ እንድትረሳ የሚያደርግ ከባድ የሆነ መተት ነው። ይህ የክፋት ጥግ ነው። የሰዎች ክፋት፣ የክፉ ሰዎች ክፋት ጥግ። መጽሐፈ ምሳሌ 1-2 ጥቅሶችን እንመልከት እስቲ፣ ከዛ መፍትሄውን እንመጣለን። መጽሐፈ ምሳሌ 17-11 ላይ ክፉ ሰው አመፃን ብቻ ይሻል፣ ስለዚህ ጨካኝ መልአክ ይላክበታል ይላል። ይሄ የክፉ ሰዎች ውጤትና የክፉ ሰዎች ሀሳብ ነው። ክፉ ሰዎች ክፋት ለማድረግ ወደኋላ አይሉ። አንዳንዴ ሲያስቡ የክፋት ምንጮችን ሲያመነጩ ከዲያብሎስ ሁሉ ይብሳሉ። ይሄ የእግዚአብሔር የሕያው እስትንፋስ የሥላሴ አምሳል ተፈጥሮና በሕያው እስትንፋስ ውስጥ ስላለን የነፍስ መዝገብም ስላለን ይሄ ሰውኛ ባህሪያችን ሲያስብ ከሌላው አብዝቶና ከፍ አድርጎ ወይም ግልጽ አድርጎ ወይም ወደ ተግባር ሊለወጥ የሚችል አይነት ሀሳብ ያፈልቃል። ይሄ ዲያብሎስ ይቀናበታል። በክፋት በኩል የክፋት ልጆች ክፉ መንፈስ አቅጣጫና እይታዎችን፣ የነፍስ ጉዞዎችን፣ የውስጥ ፍላጎቶችን፣ ነገሮችን የሚተረጉሙበትን መንገድ ብቻ ክፉ አድርጎ መስመር ያስይዘዋል። የቀረውን ሰው ልጅ ነው የሚጨርሰው። የቀረውን ራሳችንን የምንጓዝበት አንድ ጊዜ ብቻ መስመር እስከምንስትና የሰይጣናዊ የሆኑ መስመሮች ውስጥ እስከምንገባ ብቻ ነው ክፉ መንፈስ አብዝቶ የሚዋጋ። አንድ የመስመር ከሳት እኛው በዛ ውስጥ እየተመላለስን ከሕገ እግዚአብሔርና ከሰማያዊ ትእዛዝ ወጥተን ጊዜያችን እናባክናለን። ትልቁ ጊዜን ማባከን፣ መንፈሳዊ ነገር እንዳንነቃ እንዳናውቅ የነፍስ ዓይንና የነፍስ ጉዞ አበርቶ በእግዚአብሔር በኩል የምንገናኝበትን አቅጣጫዎች መዝጋት ነው፣ መታገል ነው፣ ውጊያ ነው። የዕድሜ ልክ ውጊያ፣ ለሰከንድና ለደቂቃ ለሰዓት የማያባራ ውጊያ፣ ሁልጊዜ ውጊያ። የክርስቲያኖች ህይወት ይሄ ነው። አንዱን ስታሸንፍ ሌላውን ይከፍትባል። አንዱን ስታልፍ ሌላም ውጊያ ይከፍታል። በየደቂቃው በተሰማራበት የሥራ መስክ፣ የትምህርት መስክ፣ የህይወት ጉዞ፣ የእንጀራ ማግኛ መንገድ፣ የመንፈሳዊ ጉዞ በሙሉ በውጊያና በፈተና የታጠረ እንዲሆን ነው የሚያደርገው። እና በክፉ መንፈስ የወደቁ ሰዎች ሀሳባቸው ይሄ ነው። ምኞታቸው እንደዚህ ነው። የሰውን ሀሳብ፣ የሰውን አይምሮ፣ የሰውን እሳቤ፣ የሰውን ህይወት ማበላሸት እና የክፉ ሰው የክፋት ጥግ ነው። የአይምሮን እንድትስት ማንነትን እንድታጣ ማድረጊያ መንገድ ማለት ነው። እና ይሄ ክፉ መልአክ ይላክለታል ይላል። አሁን እነዚህ ሰዎች አሁን መተት የሚያደርጉ ሰዎች ሁላችንም እንደምናውቀው መጀመሪያ እነሱ ናቸው በውጊያ ውስጥ ያለፉት። ተዋግተው ክፉ መንፈስ ያሸነፋቸው ሰዎች ናቸው። የትኛውም ጠንቋይም ደብተራም ምኑ ፍላጎታቸውና እይታቸውን ተከትሎ ዲያብሎስ በእጁ ውስጥ ያስገባቸው ናቸው። ስለዚህ እነዚህ ክፉ መልአክ ይላክባቸዋል ይላል። የሚያሰቃያቸው ሰይጣን አለ። እንቅልፍ የላቸውም፣ ቅዠታሞች ናቸው፣ ጤናቸው የታከለ ነው፣ ህይወት የላቸውም፣ ትዳራቸው ሰላም አይደለም፣ ማስመሰል የበዛበት ነው፣ ክብር የላቸውም፣ የተራቆቱ ናቸው፣ ጸጋ የላቸውም፣ በእግዚአብሔር ፊት ምናምንቴዎች ናቸው። ምን ጥቅም አለው ታዲያ? እዚህ ክፉ ሰው ጨካኝ መልአክ ይላክበታል አለ። ጨካኝ የሚያሰቃየው መልአክ፣ ያውም ነፍሱን ነው የሚያሰቃየው፣ ስጋውን አይደለም፣ ነፍሱን የሚያሰቃይ መልአክ። ሌላው መጽሐፈ ምሳሌ ላይ
አንዳንድ ጊዜ የክፋት ሀሳቦች የሚመነጩት ከዲያብሎስና ከክፉ ሰዎች እሳቤና ንግግር መሆኑን ስናይ መጽሐፈ ምሳሌ 17:4 ላይ እንዲህ የሚል ቃል እናገኛለን። ክፉ ሰው የበደለኛን ከንፈር ይሰማል ይላል። አያችሁ፣ ክፉ ሰው የኃጢአተኛ ሰውን ቃል ይሰማል። ክፉ ኃጢአተኛ፣ በደለኛ፣ ተንኮለኛ፣ ምቀኛ የሆነ ሰው ከአንደበቱ መልካም አይወጣም። ምክንያቱም በክፉ መንፈስ የተያዘ ነው። ኃጢአቱን ሲሰራው ነው በዲያብሎስ እጅ የወደቀው። ኃጢአቱን ሲሰራው ነው ከእግዚአብሔር የራቀው። ከእግዚአብሔር ሲርቅ በዲያብሎስ ቁጥጥር ውስጥ ሆነ ማለት ነው። ሐሰተኛ ወደ ተንኮለኛ ምላስ ያደምጣል። ሐሰተኛ የሆነ ሰው ደግሞ ተንኮለኛ የሆነ ምላስን ያደምጣል። ክፉ ሰው ወይ ጉድ ይገርማል፣ በደለኛ የሆነ ከንፈር ይመክረዋል። ሐሰተኛ የሆነ ሰው ደግሞ ተንኮለኛ የሆነ ምላስን ያደምጣል። እንግዲህ አስቡት፣ ተንኮለኛ የሆነ የዲያብሎስን ምላስ፣ ተንኮለኛ የሆነ የክፉ መንፈስን ሐሳብ እያደመጡ እዚህ ክፉና ለመመለስ እንኳን በጣም የሚዳግት አይነት ህይወት ውስጥ ይከታሉ። በጣም ከባድ ነው ይሄ። አይምሮ እንድትስት አድርጎ ነገሮችን መርሳት ከባዱ ነገር ነው በህይወት ውስጥ። ምክንያቱም ስንት ዓመት የሰራውን ነገር ማጣት፣ አንደበትህ ይያዛል፣ ማውራት አትችል፣ ሰው ማስታወስ አትችል፣ እውቀትህ ጠፍቷል። የምታውቀው ስንት ዓመት ያካበትከው እውቀት ይጠፋል። ቤተ ክርስቲያን መንፈሳዊ ህይወት ይጠፋል፣ ስግደቱ ይጠፋል፣ መዋጊያ መንገዶቹ ይጠፋል። ሀሳብ ይህም በሙሉ ነው የሚያጠፉት። ህይወትህን ነው የሚያጠፉት። ማንነትህን ነው የሚይዙት። ይሄ ቀላል አይደለም፣ በጣም አስቸጋሪ ነው። ይሄ መተት የራሱ የሆኑ ባህሪያቶች አሉ። ሲገባም የሚከፍተው ውጊያ አለ። ከነዚህ ውጊያ ውስጥ መለያ የሆኑ ባህሪያቶች ወይም የምንለይበት ምልክቶች አንደኛውና መጀመሪያው ብዥታ ነው። ብዥ ማድረግ፣ በቃ ደም ማነስ ያለበት ሰው ቁጭ ብሎ ሲነሳ እንደሚሰማው አይነት ስሜት ማሰማት፣ ብዥ ማድረግ፣ ማዞር፣ ነገሮችን ድንግርግር ማድረግ መጀመሪያ ነጥብ ነው። ሁለተኛ ሰማይና ምድሩ እንዲቀላቀልብን ማድረግ፣ እንዲዞርብን ማድረግ። ይሄ ማዞርን ታውቁታላችሁ። እንደዚህ አይነት ሌላም ባህሪ ያለው። ሌላው መናገር አለመቻል፣ እውቀት ማጣት፣ የምናወራው ነገር ማጣት፣ አንደበታችን መያዝ፣ በቃ ማውራት አለመቻል። ስንት ዓመት አብረን የኖርናቸው ሰዎች ሁሉ ምን እንደምናወራ መጥፋት፣ ይህም መለያው ነው። ሌላ ቀድመን ያደረግነው መተቱ ከገባ ጊዜ ጀምሮ የሆነውን ነገር በሙሉ መርሳት። ቀድመን ከገባ በፊትም ስንሰራው ያሰራነውን ስራዎች፣ ያደረግናቸው ነገሮች በሙሉ ከአእምሯችን ማጥፋት። ይህ በጣም ከባድ የሆነ ውጊያ ነው። ስለዚህ ይህን እንዴት ነው አሁን ትልቁ የዚህ መተት ዓላማ? ሀሳብህን የሚያውቁ፣ ህይወትህን የሚያውቁ፣ የነገህን ተስፋህን የሚያውቁ ያወራሃቸው ሰዎች፣ እድልህን ያነበቡ ሰዎች፣ ከዛም በፊት ትናንትና ያካበትከውን ግንዛቤህን ያጠኑ ሰዎች የሚያደርጉት መተት ነው። ስለዚህ የዚህ መተት ዓላማ ነግሬያችኋለሁ። ሀሳብህን ማክሸፍ ነው። አይምሮህን ማበላሸት ነው። ዝም ብለህ ፍዝዝ ብለህ እንድትኖርና ምንድን ነው እያልክ እየጠየቅ ግራ እየተጋባ ጊዜ እንድጨርስ ነው። ይህን መከላከያ መንገድ የለውም ወይ? አለው። ለምን? አንደኛ መዝሙረ ዳዊት 91:7 ላይ እንምጣ። ምን ይላል? በልዑል መጠጊያ የሚኖር ይላል፣ ሁሉም በሚችል አምላክ ጥላ ውስጥ ያድራል ይልና 7 ላይ በአጠገብ ሺህ በቀኝ 10 ሺህ ይወድቃሉ፣ ወደ አንተ ግን አይቀርቡም ይላል። በሺህ መናፍስቶች ተከበህ አንተን አይነካውም ማለት ነው። ይሄ ነው አሁን መተት ሲመጣ እንዳይገባ፣ ሲመጣ ወደው ስራ እንዳይሰራ፣ መጥቶ እንዳይጎዳ፣ ገብቶ እንኳን እንዳያጠቃ የሚያደርግ መንፈሳዊ ጸጋዎች አሉ። ይሄ በልምድ በጥረት በትጋት በመንፈሳዊ ጉዞ ውስጥ የሚገኙ ጸጋዎች ናቸው። አንዳንድ ሰው ምን አይነት ጸጋ አለው? መተት መጥቶ አይገባበትም። አንዳንዱ አየር ላይ አንዣቦ ይመለስለታል። አንዳንዱ ገብቶ አይሰራም። አንዳንዱ እስከ ጭራሹ መተት የሚባል ነገር አይሰራበትም። ይሄ ጸጋዎቹ ናቸው። ስለዚህ የእግዚአብሔር ስንሆን ክፉ መናፍስት ቢገባም እንኳን አያጠቃንም፣ እዚህ ደረጃ ያደርስንም ማለት ነው። መንፈሳዊ ህይወታችን የላላ ሲሆን ነው እዚህ ደረጃ የሚያደርስ። ራሳችን እስከ መሳት የሚያደርሰን፣ እስከ መርሳት የሚያደርሰው መተቱ አንድ የተገበረለት ግብር ከባድ ሲሆን፣ ሁለተኛ ደግሞ መንፈሳዊ ህይወታችን ጠንካራ ሳይሆንና በአምልኮት ህይወታችንም ሰፋ ያላለ ወይም ዝም ብሎ አይነት ሲሆን ወይም ምንም ስለመናፍስት ማናቅ ከሆነ ይሄ ድል ተጋፋጮች ነው የምንሆነው።
ስለዚህ በአጠገብህ ሺህ በቀኝ 10 ሺህ ይወድቃሉ። የመናፍስትን ውርጅብኝ ነው። በዚህ ቢላክብህ አይገባም፣ በዚህ ቢላክብህ አይገባም፣ አየር ላይ ቢያንዣብቡብህ አይገባም፣ ቢያዩህ አይገባም፣ ወደ አንተ አይቀርብም ይላል። አይነካም ማለት ነው። ነፍስህን፣ ህይወትህን፣ አይምሮህን፣ እድልህን፣ ጸባይህን፣ መንፈሳዊ ጉዞን፣ የነፍስ ኃይሏን፣ የተሰጠ ስጦታን፣ ጸጋህን ጭምር በሙሉ ክፉ ኃይል አይነካውም። ስለዚህ መጀመሪያ ይሄ መንፈስና መተት መቶ እንዳያጠቃን ትልቁ መፍትሄው ይሄ ብቻ ሳይሆን የመተት ውጊያዎች ትልቁ መፍትሄው መጀመሪያ የአምልኮት ህይወትን ማጠንከር። እሳት የሆነ ሰውነት ላይ አይገባም። በእሳት የታጠረ አጥር ያለው ቤት ላይ ዝም ብሎ ዘው ብሎ እንደማይገባ በመንፈስ ቅዱስና በአምልኮት የታጠረ ህይወት ውስጥ መተት ዝም ብሎ ዘው ብሎ አይገባም። ስለዚህ በመለኮታዊ ኃይል፣ በአምልኮት፣ በጸሎት፣ በቅዱስ ቁርባን፣ በእምነት በተሰጠን ስጦታ ህይወታችንን ማጠር፣ በመንፈሳዊ ህይወት ማደግ፣ መጎልበት፣ በትጋት የሚገኙ ጸጋዎችን መላበስ፣ ይሄ ክፉ መንፈስ ወይም መተት እንዳያጠቃን የመጀመሪያ መፍትሄ ነው። መንፈሳዊ ህይወትን ማሳደግ፣ የመንፈሳዊ ህይወት እድገት ያስፈልገዋል። በደንብ መስገድ፣ ከ300 በላይ ዝም ብሎ ነካ ነካ እያደረግነው መናፍስቱም ይላመደናል። በደንብ አድርገን መስገድ፣ አለመቀለድ፣ አለማሾፍ፣ ቆራጥና ወሳኝ የሆነ አቋምን መያዝ በመንፈሳዊ ህይወት ላይ ይሄ አንዱ መንገድ ነው። ምክንያቱም እግዚአብሔር ስታከብረው ያንተ የሆነ ነገር በሙሉ በእግዚአብሔር አይን የከበረ ነው። እግዚአብሔርን ስታመልከው የአምልኮት ኃይል ላንተ አጥር ነው። እግዚአብሔርን የምስጋና ስታስበው እሱ ደግሞ የምስጋናውን ውጤት ወደ ህይወት ያመጣል። እግዚአብሔርና አንተ ለሱ ትኖራለህ፣ እሱ ያንተን ህይወት ይጠብቃል። አንተ እሱን ትጠራለህ፣ እሱ ደግሞ ይሰማል፣ ይመልስላል። አንተ ለሱ ሁሌ በምን ላመስግነው፣ እንዴት አድርጌ ላክብረው እያልክ ታስባለህ፣ እሱ ደግሞ ለአንተ ሁሌ ስጦታዎችን ይሰጣል። ይህ የነፍስ ጉዞ ነው። የልጅና የአባት መንገድ ነው። አንተ ልጅ፣ እሱ አባት፣ አንተ ፍጡር፣ እሱ ፈጣሪ። በዚህ ውስጥ የሚያስተሳስረው ትልቁ ኃይል ግን ምንድነው? ፍቅር ነው። ፍቅር። ስለዚህ መጀመሪያ ትልቁ ነጥብ በመንፈሳዊ ጉዞ ህይወትን፣ አምልኮትን፣ መንፈሳዊ ኃይልን፣ ስጦታዎችን እና በአምልኮት ማንነትን ማጠር፣ ዘግቶ መያዝ። ይህ የመጀመሪያው አይምሮ እንድስትና ነገሮች እንድትረሳ የሚያደርጉ መተቶችን መከላከያ መንገድ ነው። ከዛ በተጨማሪ ደግሞ ሌሎች መንገዶች አሉ። አንደኛ ማንነት ግን ለእግዚአብሔር መስጠት፣ ህይወት ግን ለእግዚአብሔር መስጠት፣ ህይወትን ለእግዚአብሔር አደራ ማስጠበቅ። ይሄ ትልቁ ኃይል ነው። እድሌን ጠብቅ፣ ኃይል በረከቴን ጠብቅ፣ ልጆቼን ጠብቅ፣ ማንነቴን ጠብቅ፣ በህይወቴ ውስጥ አንተ ጣልቃ ግባ እያን ሁል ጊዜ መለመን፣ እኛን ለሱ አሳልፈን መስጠት፣ ከዛ እግዚአብሔር ባየውም ልክ ማየት፣ እሱ በሚያኖረን መጠን መኖር፣ እሱ ባዘዘን መንገድ መሄድ፣ ህጉን መጠበቅ። ይሄ አንዱ ሌላው መንገድ። አደራ የተሰጠችን ነፍስ ማን ይነካታል? አይደለም ለፈጣሪ ለሰማያዊ ኃይላት ይቅርና ለሰው እንኳን አደራ ብለን የሰጠነው ነገር ዋጋ አለው። በጣም በጣም ተጠንቅቆ ነው የሚይዘው። ስለዚህ ለእግዚአብሔር አደራ ማለት ነው። እድሌን አደራ፣ የሰጠኝ ስጦታዎች በሙሉ አደራ፣ ህይወቴን አደራ፣ የማስበውን ነገር በሙሉ አንተ ግባበት ብሎ ሁሉን ነገር በሰማያዊ ኃይል፣ በምስጋና፣ በጸሎት ማሰር፣ አደራ ማስጠበቅ። ሌላው እንደዚህ አይነት ክፉ ሰዎችና ክፉ መናፍስት እንዳያጠቁን ያደርገናል። ዓለማዊ ሩጫ ብቻ በብዙ እንድንጎዳ ያደርገናል። መሮጥ መሮጥ መሮጥ፣ ያውም ፍጻሜ የሌለው ሩጫ። የዓለም እቅዶች ሊሳኩልን ይችላሉ፣ ግን ጠላት መቼ እንደሚመጣ አናውቅም። ሁሌ ተዘጋጅታችሁ ጠብቁ የሚለው ይሄ ነው። ሌባ መጥቶ መቼ እንደሚሰርቅ እንደማታውቁት ሁሉ ክፉ መንፈስም መጥቶ የኛ የሆነውን ነገር መቼ እንደሚነጥቅን አናውቅም። መቼ እንደምንጠቃ አናውቅም። መቼ እንደምንፈተን አናውቅም። መቼ በትዳርም፣ በህይወትም፣ በልጅም፣ በማንነትም፣ በመንፈሳዊ ጉዞም፣
በሀብትም በንብረትም ባለንም በሌለንም ገና በሚመጣውም ጭምር የፈተናችን ምንጭ መቼ እንደሆነ አናውቅም። ስለዚህ ሁል ጊዜ ተዘጋጅቶ መጠበቅ፣ ከመናፍስት ጋር ለመዋጋት ዝግጁ መሆን፣ ለእግዚአብሔር ሰማያዊ ስጦታ መዘጋጀት፣ ዝግጁ ነው መጠበቅ፣ መንቃት። ይሄ ሌላው ሶስተኛው ነጥብ ነው፣ መዘጋጀት። የትኛውን ፈተና ቢመጣብን እንኳን ያን ፈተና የምናልፍበት የሰብአዊ የሆነ አቋምን መያዝ፣ ወኔ መያዝ፣ እምነታችንን በእግዚአብሔር ላይ ማጎልበት ይችላል። እግዚአብሔር ማለት ብቻ ሳይሆን በተግባር መኖር። ይሄ እግዚአብሔር የራሱ የሆኑ ልጆቹን አሳልፎ ለእንደዚህ አይነት ነገር አይሰጥም። እንደው መብራንን የሚወድ የሚዘክራት፣ የሚጠራት፣ የሚያለቅስላት፣ የሚያለቅስባትም ጭምር ሰው የፈለገ ነገር ይሆን እዚህ ደረጃ እንዲደርስ አታደርገው። አንዳንዴ ቅዱሳን ሰማያዊያን ኃይላት መናፍስት ሲገባ እያዩ ለምን ዝም ይላሉ እንኳን ብንል ገብቶ እንኳን መች ይሰራል? ገብቶ እንደፈለገው መቿን። ግደል ተብሎ ተልኮ ይኸው እየኖርን ነው። አዙር ተብሎ እድላችን ተልኮ ይኸው ከነ አይምሯችን አለ። ታዲያ ይህን የሚያክል ከዚህ የበለጠ ከለላ ምን አለ? መናፍስቱ መግባቱ አለመግባቱ ሌላ ጉዳይ ነው። መስራቱ አለመስራቱ ትልቁ ነጥብ። እንግዲህ ህዝባችን ተይዟል በብዙ መንገድ። ዓለማዊ ነገሮች የመናፍስትን ውጊያ እንዳናቅ ሸፍኖታል። የሚቀበጣጥሩና በመናፍስት የሚጓዙ ሰዎች በየሶሻል ሚዲያው ብቅ ብቅ እያሉ ነው። ድሮ የእኛ ዛሮች ጠቋርና ዳልሞቴው ሰንጋላ ነበር። አሁንም ሉሲፈር እንደ ዛር ሊሆንልን ነው። ትንሽ ነው የቀረው። ከትንሽ ጊዜ በኋላ ሉሲፈር ራሱ ዛር ይሆናል። የኢትዮጵያውያን ዛር ልክ ለአሕዛብ ዛር እንደሆነ የዝሙት እና የሱስ የአመል የልክፍት ባህሪያቶች አሉብን። ልጆቻችን ብዙ መንገዶችን እያጡብን ነው። ግን ይህን የሚያስተምሩ አባቶችም አሳስረን ቁጭ አረግናቸው። ያው እንግዲህ መናፍስት ሲያውቀን እንኖራለን። መቼ ነው ሰው የምንሆነው? ቤተ ክርስቲያን ኃይሏ መቼ ነው የሚገለጠው? ቤተ ክርስቲያን ውስጥ እውነተኛ አገልጋዮች ቦታ የሚይዙት መቼ ነው? የእግዚአብሔር ኃይል ለሰው የሚገለጥበትና አገልጋዮቹ የሚያሳዩበት መቼ ነው? ይህን ጥያቄ ለመመለስ ብዙ ሰው ተቸግሯል። የሚያገለግሉ አባቶች ቁጭ ብለዋል። ምን እየሆነ እንደሆነ እኔም ግራ ገባኝ እና በጣም አስቸጋሪ ነው። ዘመኑ የክፉ መንፈስ ነውና መንቃት ያስፈልጋል፣ መዘጋጀት ያስፈልጋል ማለት ነው። ከዛ በተጨማሪ እነዚህ መተቶች ናቸው። መተት በአንድ ጊዜ አይሰራም እንደምታውቁት። ግን ይሄኛው መተት እንደገባ ነው ስራውን የሚጀምረው። ወዳው ሲገባ ራስህን እንድትስት እንድትወርቅ ነው የሚያደርገው። በብዙ ጸበል ነው የምትመለሰው። ጸበል ከሌለ በዛው ስተት ትቀራለህ ማለት ነው። መንፈሳዊ ነገር ላይ ማተኮር ከሌለ በዛው ስቶ ሁሉ ሊቀር ይችላል። ስለዚህ እንደ ቀላል እንዳታዩት፣ በጣም ከባድ ውጊያ ነው። አትኩራችሁ ተጠንቅቃችሁ ተዘጋጅታችሁ ልትጠብቁ ይገባል። መድኃኔዓለም በቸርነቱ ከእንደዚህ አይነት ፈተና ይሰውረን። አሜን። ወስብሐት ለእግዚአብሔር። ይቆይ።